አሚ እንግዲህ የቃልን እናት ለማሳመን በዚህ በኩል የቻለውን ሁሉ እያደረገ ነው። ወደ እነ ሰላም ቤት ልኳት ነበር ቃል የሷ ልጅ እንደሆነች እንድትናገር። ግን ደግሞ ቃል በሚያሳዝን ሁኔታ እናቷን የማይሆን ነገር በሙሉ ተናግራ፣ አንቺ ሲጀመር መጥፎ እናት ነሽ፣ አንቺ ለእኔ እንደ እናት አልነበርሽም፣ እንደውም የሆነ ጥፋት ራሱ ካጠፋው ልትገሊኝ ሁሉ ነው የምትደርሺው። ስለዚህ እንዳንቺ አይነት እናት የለኝም፣ ከአንቺ ጋር ደስተኛ አይደለም፣ ፈልግሽም ሂጂልኝ ብላ እንግዲህ አባራት ነበረ። በዛ ምክንያት እንግዲህ ወይዘሮ ሀረግ ልቧ ተነክቶ እንዴት ልጅ እንደዚህ ትለኛለች ብላ አዝና እንግዲህ ተመልሳ ሄዳ ነበር። ተመልሳ ስትሄድን ሳሚን አግኝታው ነበር እና ሳሚ እንደው ባልሄድ ይሻለኝ ነበረ፣ ቃል የማይሆን ነገር ተናግራ ልቤን ሰብራለች። ቆይ ወይዘሮ ሀረግ በዚህ ልክ ቃልዬ ምን ብላሽ ነው እንደዚህ ያዘንሽው? ምን ብዬ ልንገርህ? እንደዚህ ብላኛለች ብዬ ልነግርህ አልችልም፣ ግን ከእንግዲህ በኋላ ወደዛ ቤት ተመልሼ አልሄድም፣ ከመጀመሪያውም ባልሄድ ይሻለኝ ነበር ስትለው፣ ሳሚ እንግዲህ ይቺ እባብ የሆነች ቃልዬ ምን ብላት ይሆን? ቆይ ምን አይነት ክፉ ሰው ናት? እየዘጋናታን ደግሞ ምን ብላ ሳመነቻት? በማለት እንግዲህ ይኸውልሽ እኔ አንቺን ወደዛ ቤት የላኩሽ ቃል እንግዲህ ከሰላም ጋር የሄደችበት ምክንያት አላትኝ ማለት ልጅሽ ነኝ ብላ እያጭበረበረቻት ነው ሰላምን። ያን ደግሞ የምታደርገው ለገንዘብ ብላ ነው። ሰላምን የሰላምን ንብረት በሙሉ ለመውረስ ብላ ነው እንግዲህ አንቺን የካደችሽ እና ይህን ነገር እንድታስቆሚ ነው የላኩሽ ሲላት እንግዲህ ወይዘሮ ሀረግ በጣም ያዘነችው። ቆይ ቃል ይህን ነገር አደረገች? እንዴት እኔን እናቷን ትከዳለች ለገንዘብ ብላ? ቆይ ምን አይነት ልጅ ናት? ከመቼ ወዲህ ነው እንደዚህ ሆነችው? እንደዚህ እያደረገችማ ተመልሼ አልሄድም። ስለዚህ ሂጄ ሁሉም ነገር ለሰላም ነግራታለሁ ብላ ተስማምታለች ማለት ነው። ሳሚ እንግዲህ ለብሌን ብዬ የማላደርገው ነገር የለም፣ የሰላምን እውነትማ ሳትናገሪ ከዚህ አትሄጂም ብሎ ድጋሚ ወደ እነ ቃልዬ ቤት እንድትሄድ አድርጓታን። ሀረግን ወዲያው እንግዲህ ብሌን መጥታ አግኝታችሁ ነበር ሀረግና ሳሚ። እንዴት ነህ ሳሚ? ላዋራ ፈልጋለሁ። ወይኔ አዋራት፣ በቃ እንዴት አይነት ቆንጆ ናትኝ፣ እንዳታስከፋት ደግሞ በስርዓት አዋራትኝ ብላ ሀረግ እንግዲህ ከእነሱ ወደዛ ፈቀቅ ብላ ነበረ። ብሌን ሳሚን ያገኘችበት ምክንያት እንግዲህ ዳግምን ሳሚ ደብድቦታል። ከዚህ በፊት በክፍል 30 እንዳየ ነው ምንም በጣም እየተፈታተነው ነበር። እንደሚታወቀው ሳሚ ከብሌን ፍቅር ከያዘው በኋላ ተቀይሯን። ከዚህ በፊት ጨካኝ ሰው፣ ወንጀል የሚሰራ ለበኃይል ብዙ ነገር የሚሰራ ነበር። ከብሌን ፍቅር ከያዘው በኋላ ግን ያንን ነገር ሁሉ አቁሞ ብሌን እናቷን እንድታውቅ፣ ትክክለኛ እናቷን እንድታውቅ በኃይሉ ቃልን ያመጣት የውሸት ልጅ ናት። የብሌንን ገንዘብ ማለትም የሰላምን ንብረት ለመውረስ ብሎ ነው ያመጣት እንጂ ቃል ትክክለኛ ልጇ አይደለችም። ያንቺ ትክክለኛ እናትሽ ሰላም ናት ብሎ እውነቱን ነግሯት ነበረ። ግን በሚያሳዝን ሁኔታ ቃል የዲኤንኤ ውጤቱን ስለቀየረችው ያን ነገር ማንም ሊያምነው አልቻለም ማለት ነው። እንደውም ብሌን ያየችው ሳሚን እንደ ውሸታም ነው፣ ዋሽተኛል። ቆይ የውሸት እናት ነው እንዴት ያምጣልኝ አልኩ። እኔ እኮ ትክክለኛ እናቴን ነው ማወቅ የፈለግኩት፣ እንዴት እንደዚህ ታደርጋለህ ብላ ድጋሚ ሳሚን ተቆጥተዋለች ማለት ነው። ብሌን እንግዲህ በአሁኑ ሰዓት ሳሚ እውነቱን ለማውጣት ምንም ብትለው ብሌን እሷን ስለሚወዳትኝ እውነቱን እንዲጋለጥ የቻለውን በሙሉ እያደረገ ይገኛል። እና ዳግም እና ብሌን ደግሞ ስለታረቁ በዚህ በኩል እናቱም ከእንግዲህ በኋላ አብራችሁ እንድትኖሩ ፈቅጄላችኋለሁ፣ ከዚህ ቤት ድሬያችሁ ነው የምትወጡትኝ ብላ ተስማምታለች ማለት ነው። ምክንያቱም ከዚህ በፊት እነሱን ለማለያየት ብላ ብዙ ነገር አድርጋ ነበረ፣ ግን አልተሳካላትም። በዛ ምክንያት ያላት አማራጭ መስማማት ብቻ ነው ማለት ነው። ብሌንም እናቷ ስለተስማማች በጣም ደስ ብሏት ወደ ቤቷ ሄዳ ነበረ። ግን ዳግም እና ሳሚ ተገናኝተው እያወሩ ነበር እና ብሌን የኔ ናትኝ፣ ስለዚህ ከእሷ ራቅ ሲለው፣ በፍጹም እኔ በህይወት እያለሁ ብሌን ያንተ ልትሆን አትችልም፣ ለእሷ ብዬ ህይወቴን ሁሉ ሰጣለሁኝ፣ እባክህ ህይወትን ለምሰጠው ሰው ህንዘው ስጥ፣ ብሌን የኔ ናት፣ ከእሷ አጠገብ ላይ አልፈልግም ከእንግዲህ በኋላ ሲለው፣ ዳግም እንግዲህ ስርዓትን ያዝ፣ እኔ እንደዚህ ተረጋግቼ ማውራት ለብሌን ብዬ ነው፣ ካለበለዚያ ግን ልክ ነው ማስገባ፣ እኔ ታግሼ ለብሌን ብዬ የተቀየርኩ ሰው ወደ ድሮ ማንነት እንድቀየር እየገፋፋኝ ነው፣ ስለዚህ እረፍ ብለው፣ ዳግም እንግዲህ ተናዶ ሳሚን አንዴ በቦክስ ሲለው ምንም ሊታገሰው አልቻለም። እሱም እንግዲህ በቦክስ ደብድቦት ተዘርሮ ትቶት ነው የሄደው ማለት ነው። አቅም የለውም ሳሚ ማለት ዳግም ማለት ከማይሆን ሰው ጋር ነው የገጠመው። ብሌን እንግዲህ እናቷ ስለፈቀደችላት በጣም ደስ ብሏት ነበር። እንደውም ቃልን ሄዳ እናቴ ለምንድን እንደዚህ ደስ ያለሽ? እናቴ እና ዳግም አንድ ላይ እንድንሆን ፈቅዳልናለች፣ ከእንግዲህ በኋላ ተጋብተን መኖር እንችላለን። እንዴ የቻሮቢት እንዴት ነው የፈቀደችላቸው? እኔ ደግሞ እሷ ልጅ ስል ደግሞ እሷ ፈቀደችላቸው። በህይወት እያለውማ በፍጹም እንደዚህ ሊሆን አይችልም፣ ዳግም የኔ ነው እያለች ቃልም እንግዲህ የማይሆን ምኞቷን እየተመኘች ትገኛለች። ብሌንም ከእንግዲህ በኋላ ደስታ እንድታበላሽብኝ አልፈልግም፣ እኔና ዳግም ከእንግዲህ በኋላ አንጣላም፣
እኔ ምን አገባኝ ስለእናንተ ምን ያሳስበኛል? ብዙ ማስበው ነገር አለኝ። ስለእናንተ ቁጭ ብዬ የማስበው ነገር የለም እንዴ ቃል በጣም እኮ እየተናደድሽ ነው። ለምንድን ነው የምናደደው? ስለእናንተ ምን አገባኝ ብላ እንግዲህ ቃሉን እያስመሰለች ነበረ። በቃ አሁን ስላዘዘችኝ ገብቼ ስራ የለ ስራ ደግሞ ሰው የት አግኝታ ነው የምታዝሽ? ነው ወይስ እሷ ማብራሽ ልታፋልግሽ ሄዳ ነበረ? አይ እዚሁ አግኝቻት ነበረ። ከዶክተር ጋር ቁማ እያወራች ነበር። ምን ከዶክተር ጋር ምን እያደረገች ነው? ይቻሉ ቤት ወይኔ ይቅርታ ያለችኝ ውሸቷን ነው ማለት ነው። በድብቅ ከጀርባ የተንኮል እየሰሩብኝ ነው ብላ ነው ቃል ያሰበችው። ብሌን እንግዲህ በጣም ደስ ስላት ይህን ነገር አላስተዋለችውም ነበረ። ማለት ቃል እንደዛ ደንግራ ስትነሳ ማሰብ ነበረበት ማለት ዲኤንኤ ውጤቱ እንደቀየረችው ምናምን ነገር። ብሌን ግን አሁን በሌላ ነገር ስለተጠመደች ያን ነገር ረስተዋለች። እንዴት ቻሮዊት ከጀርባ የሆነ ዲኤንኤ ልታደርግ ነው ማለት ነው ብላ ወጥታ ያየቻቸው ነበር። እነሱ በጣም ከዶክተሩ ጋር ዲኤንኤ ልታደርግ ነው ከኔ ተደብቀሽ ብላ ሰላም ይቅርታ እንድትጠይቃት ነው ያደረገችው ማለት ነው። አሁን እንግዲህ ቃል ሰላም በጣም እያሰቃየቻት ትገኛለች። ያን ነገር ሳሚ እንደተደበደበ ሰምታ ማለት ዳግም ወደ ሳሚ ሄዳ ነበረ። እንዴት እንደዚህ ታደርጋለህ? እንዴት ዳግም ላይ እጅን ታነሳለህ? ምን አይነት ሰው ነው? ይኸውልሽ ብሌን ላንቺ ብዬ ታግሸው ነበረ። እሱ ግን ትዕግስቴን አስጨረሰኝ። ስለዚህ ምንም ማድረግ አልቻልኩም። ዝም ብዬው ነበረ። ከዛ ሲመታኝ መታወት። ኧረ እባክህ የመታን ሁሉ ትመታለህ እንዴ? ወንድ ልጅ ነኝ። ክብሬ ሲደፈር ዝም ብዬ ማየት አልችልም። እንደዛ ከሆነ እኔንም ምናምንተኛ ብላ እንግዲህ ብሌን 2 ጊዜ ሳሚን በጥፊ መታው ነበረ። የሳሚ 2 ጊዜ ነው። ስለዚህ እኔ በ3ኛው ትመታኛለህ ማለት ነው ብላ እንግዲህ ልትመታው ነበረ። ይኸውልሽ እኔ አንቺን በጣም ነው የምወድሽ። ስለዚህ አንቺ ላይ እጅ ላነሳ አልችልም ብሌን። ግን እሱ በጣም ትዕግስቴን ተፈታትኖኝ ነው። እኔ አንቺን በጣም ነው የማፈቅርሽ። ስለዚህ አንቺ ላይ በፍጹም እጅን አላነሳም በማለት እንግዲህ ብሌንም እንዴ ሳሚ ምን ሆኗን እያለች ነበር በውስጧ። እውነትም ሳሚ በጣም ስለሚወዳት ነው ይህን ሁሉ ነገር ዋጋ እየከፈለላት ያለው። አሁንም ህይወቱን አደጋ ላይ ትቶ እንግዲህ የሰላምን እውነተኛ እናትነቷን ያረጋግጥላት ቆርጦ ተነስቷል ማለት ነው። ብሌን ግን ሳሚ ምንም እየተረዳችው አይደለም። ማለትም ከእንግዲህ በኋላ ከዳግም እንዳትደርስ፣ ዳግም እኔ በጣም ነው የምወደው፣ ስለዚህ ከመወደው ሰው ጋር ሊኖሩበት ከአጠገቤ እንዳትደርስ ብላ እየተናገረችው ነበር። እሱ ምን አንቺን በጣም ነው የምወድሽ፣ ለአንቺ ብዬ ደግሞ ነፍሴንም ቢሆን እሰጣለሁ። ስለዚህ አንቺ ባትፈልጊም ደስተኛ ትኖሪያለሽ፣ እውነተኛ እናትሽን እናትሽን ሀብትሽን አግኝተሽ ትኖሪያለሽ። ያን ለማድረግ የቻልኩትን በሙሉ እያደረግኩ ነው። አንቺ ፈለግሽም አልፈለግሽም እኔ ያደርገዋለሁ ብሎ እንግዲህ ሳሚ ስራውን ቀጥሏል ማለት ነው። የቃል እናት አሳምኗት ድጋሚ ወደ ቤት ሄዳ ሰላም እንድታወራት አድርጓል። ሀረግ እንግዲህ እዛው ቁማ እያዳመጠቻቸው ነበረ። ግን በድንገት ተሰውራ ሄዳለች። የሄደችበትን ምክንያት ጎረቤቷን ቃል ቀጥራት ነበር ማለት ነው። የቀጠረቻትን ምክንያት ይኸውልሽ እኔ በጣም ችግር ውስጥ ነኝ እና ከዛ ካለውበት ቤት ትመጭና እናቴ ሀረግ እንዳልሆነች ከጎዳና አንስታ ያሳደገችኝ እናቴ እንደሆነች ትናገሪልኛለች። እንዴ በፍጹም እንዴ ይህንማ ላደርግ አልችልም። ሀረግዬ እኮ እናትሽ ናትኝ። ስትወልድሽ ራሱ ትዝ ይለኛል። አውቃለሁኝ ግን እባክሽን ችግር ውስጥ ነኝ። ምንም ማድረግ አልችልም። ይኸው በእናቴ እመልሻለሁ 10,000 ብር እከፍልሻለሁ። እንዴ እናትሽን እየከድሻት እንዴት ነው በእናትሽ የምትምይልኝ? እውነትሽ ነው ግን 10,000 ብር ትከፍልኛለሽ ስትላት አዎ እከፍልሻለሁ። በመጀመሪያ ግን ሀረግዬን አልከዳትም። እንዴት እንደዚህ ያደርጋለሁ? በጣም ከሰማች ደግሞ ትገለኛለች። እኔንም አንቺንም ሲጣርጋ ነው የምትገለን። ማለት እናትሽን ጸባያን ታውቂያለሽ። የእሷን ጸባይ እያወቀ ደግሞ ከእሷ ጋር ማንም የሚጣላ ሰው የለም። እመኝ መቤት ማንም የሚነግራት የለም። ምክንያቱም ይሄን ነገር እሷ በምንም ምክንያት ልታውቅ አትችልም። ብቻ አንቺ ይሄን ነገር አድርጊልኝ፣ ከፈለግሽ ደግሞ ተጨማሪ ገንዘብ እከፍልሻለሁ ስትላት እሷም እንግዲህ እሺ ብላ ተስማምታለች። መቼስ ገንዘብ የማይገዛ ነገር የለም። እሺ ብላ እሷን ለመከር ተስማምታ እንግዲህ ወደ ነቃል ቤት ሄዳ ነበረ። ሂዳ ወይዘሮ ሰላም ናት የመጣችላት እና ይሄ የነቃል ቤት ነው ስትላት አዎ እና ክሷ ነበርኩኝ ቃልዬ እንድትጠልይ ፈልጌ ነው። እሺ እጠራልሻለሁ ብላ የኔ ልጅ ሰው እየፈለገች ነው። ማንም የሚፈልገኝ አክስትሽ ነኝ ብላለች ስትላት ቃልም እንግዲህ ደንግጣ ነው የወጣችው። እሺ አክስቴ እንዴት ነሽ? በጣም እያስመሰለች ነበር። አክስቱ አይደለችም በእርግጥ በብር ገዝታ ያመጣቻት ጎረቤቷ ናት። ደህና ነኝ ወይዘሮ ሰላም እህቴ እዚህ መታ ነበር እና መታ ስለረበሸቻቸው ይቅርታ ማለት ያማታን ትንሽ እና ደግሞ ቃልን ስላሳደገቻትኝ እንደ ልጇ ነው የምታያት። እውነት ነው እንደዛ ብትል አልፈርድባትም። ምክንያቱም ቤተሰቦች ጎዳና ላይ ሲጥሉኝ እሷ አንስታ ታሳድጋኛለች። እሷ ከስጋነቴም በላይ ናት እያለች እንግዲህ ቃል በጣም እያስመሰለች ነበር ወይዘሮ ሰላም ፊት። ወይዘሮ ሰላም ወይኔ ቃል ልጅ ማመን ነበረብኝ፣ እንደዛ ማድረግ አልነበረብኝም እያለች እንግዲህ ወይዘሮ ሰላም ቶሎ ነው የምታምነው። የሆነ ነገር ከተባለች ቶሎ ስለምታምን አሳምኗታል ማለት ነው። እሺ በቃ ልሂድ እኔ ከቤት አልገባም ብላ ልክ ወጥታ ብር እየከፈለቻት ነበር ቃልዬ
ለእመቤት ማለት ነው። ወይዘሮ ሰላም እንዴ በሽተኛው ነው እንዴ እንደዛ ስትለኝ ነበረው። ስለዚህ ይሄን ይቅርታ ማለት አለብኝ፣ ወይዘሮ ሀረግን ይቅርታ እንጠይቅልኝ ለእመቤት መናገር አለብኝ ብላ ስትወጣ ቃል ለእመቤት ብር እየከፈለቻት ነበር ማለት ነው። እሷ የመሰላት እንግዲህ ቃልዬ በጣም የዋህ ልጅ ናት፣ ገንዘብ እየረዳቻት ነው ብላ ነው ያሰበችው እንጂ እየከፈለቻት እንደሆነ ምንም የምታውቀው ነገር የለም። ብሩ ስትሰጣት ደግሞ የሰላም እናት ማለት የቃል እናት እያየቻት ነበረ። እንዴ እመቤት ደግሞ እዚህ ምን ታደርጋለች ብላ ልክ እሷ ብሩን ተቀብላ ስትሄድ ተከትላት ሄዳ ነበር ማለት ነው ወይዘሮ ሀረግ። ወይኔ የብር ሽታ እንደዚህ ነው እንደሚጥመው ሰው ሁላ እጣን ምናምን ይላል። የብር ሽታ በጣም ነው የሚጣፍጠው። እንዴ ከዚህ በላይማ መስራት አለብኝ፣ ይቅርታ አድርግልኝ እንግዲህ ሀረግ እያለች ዘና ብላ ስትሄድ ማለት ነው። ወይዘሮ ሀረግ ፊት ለፊቷ ግትር ነው ያለችው። እንዴ አንቺ ደግሞ እዚህ ምን ታደርጊያለሽ? ቆይ ምን ልታደርጊ ነው ከቃል ጋር የተገናኘሽው? ስትላት ሀረግዬ እባክሽን ተረጋጊ፣ እነግርሻለሁኝ ምን ልታደርጊ ነው ከቃልዬ ጋር የነበርሽው? ተናገሪ። ያው ቃል ቀጥራኝ ነው ማለት እዛ ቤት ሂጄ አንቺ እብድ እንደሆንሽና ትክክለኛ እናቷ እንዳልሆንሽ ያሳደግሻት እንደሆንሽ እንድናገርላት ፈልጋ ነው። እና አንቺ ነገር አደረግሽው እንዴ? ብትደፍሪ ነው እንደዚህ ያደረግሽው? በዚች በ2,000 ብር ነው እኔ የሸጥሽኝ ብላ እንግዲህ ወይዘሮ ሀረግ እመቤትን በደንብ አድርጋ ደብድባታለች። ኧረ እባክሽን ሀረግዬ ተረጋጊ፣ እንደውም መደብደብ ካለብሽ የራስሽን ልጅ ደብድቢያትን፣ ቃል እኮ ናት ያሳሳተችኝ። ቢሆንም እንዴት እንደዚህ ታደርጊኛለሽ? እንዴት ነን በብር ትክጅኛለሽ? በማለት እንግዲህ በደንብ አድርጋ ቀጥቅጣታለች። ተናዳ እንግዲህ ወደ ቤት ወደ እነ ሰላም ቤት ነው የሄደችው። ሰላም ደግሞ በዚህ በኩል ከዶክተሩ ጋር ዲኤንኤ ለማድረግ እያሰበች ነበረ፣ ግን በቃል ተግባር ያን ነገር ትተዋለች ማለት ነው። ዶክተሩ ደውሎላት እያለ አይ በቃ በኋላ ደውላለሁ ብለን የዘጋችበት። በሀይሉ ደግሞ በዚህ በኩል አብረን ዲኤንኤ እናድርግ ማለት ቃል የሰላም ልጅ እንዳልሆነች እኔ እናንተ ብቻ ማረጋገጥ እንችላለን ብሎትኝ አብረው እየሰሩ ይገኛሉ። ወይዘሮ ሰላም ከተስማማች ግን ያንተ እርዳታ አያስፈልገኝም አቶ በሀይሉ፣ ምክንያቱም እኔ ካንተ ጋር የመስራት ፍላጎት የለኝም፣ ግዴታ ሆኖብኝ ነው እንጂ። እንዴ ቆይ አንተ እኔን እንደ ክፉ ሰው ነው እንደምታይኝ? አዎ አቶ በሀይሉ እኔ አንተን አላምንም፣ ግን ቃልን መበቀል እንደምትፈልግ አውቃለሁኝ። ሰላም ደግሞ ዲኤንኤ ማድረግ ፈልጋ ነበረ። አሁን ደግሞ ምን እንደሆነች አላውቅም፣ ቃሏን ቀይራለች መሰለኝ። ያች ልጅ በጣም ከባድ ልጅ ናት፣ እንዳሰብኳት አይደለችም። አዎ ቃል በጣም ከባድ ሰው ናት፣ እንደምንም ብላ ታሳምናታለች። ስለዚህ እኔ እናንተ በሚስጥር ዲኤንኤውን ማድረግ አለብን ብለው በሀይሉና ዶክተሩ ተስማምተዋል ማለት ነው። ዶክተሩ እንግዲህ ከዚህ በፊት ለወይዘሮ ሰላም ቃል ገብቶላታል። የማኝኝ እኔ እውነቱን አውጣልሻለሁ፣ ግን የሚገባኝ ነገር ቢኖር ቃል ያንቺ ልጅ እንዳልሆነች ነው። ስለዚህ ድጋሜ ዲኤንኤ እናድርግ ብሏት ነበረ። ቃል ደግሞ ያን ነገር እንድትተው አድርጋለች፣ በድርጊቶቿ ማለት ነው፣ በውሸቶቿ አሳምናታለች ወይዘሮ ሰላም። የቃል ትክክለኛ እናት ግን ወደ እነ ሰላም ቤት መጣ። እንዲህ ምን ልታረጊ መጣች? ደግሞ እዚህ ምን ታረጊያለሽ? አንቺ ጋር አይደለም ያወራሁት ወይዘሮ ሰላም፣ አንቺ ጋር አላወራለም የመጣሁት። ቃል ተብዬው ግን እመቤት እዚህ ምን ታደርጋለች? ቃል በጣም ነው የደነገጠችው። የች የተረገመች ሁሉን ነገር ነገረቻት ማለት ነው። ወይኔ ጉዴ፣ በቃ ዛሬ ያለቀልኝ። ምንድን ነው የች እመቤት እህትሽ አይደለችም እንዴ ስትላት፣ ስለ ወይዘሮ ሀረግ እህት አይደለችም፣ ልክ እንደዚች ቀጣፊ ናት፣ እዚች አይነት ውሸታም እህት የለኝም በማለት እንግዲህ ለወይዘሮ ሰላም እውነቱን እየነገረቻት ነበረ። ብር ከፍላት ነው ቃል ብር ከፍላት ነው የመጣችው እዚህ ውሸት ለመናገር እንጂ የኔ እህት አይደለችም በማለት ለወይዘሮ ሰላም እውነቱን ስትነግራት፣ ወይ ቃል እንዴት እንደዚህ ታደርጊያለሽ? ቆይ ያንቺ ውሸት አንሶ ደግሞ ሌላ ሰው አምጥተሽ እንደሆነች ታደርጊያለሽ፣ ያውን በክፍያ። እኔ እኮ ልቤ ቅን ስለሆነ የዛኔ ብር ስትሰጫት አይቻለሁ፣ ግን የመሰለኝ እየረዳሻት ነው እንጂ እየከፈልሻት አልመሰለኝም በማለት እንግዲህ ወይዘሮ ሰላም በጣም አዝና ቃል እየተናገረቻት ነበረ። ከዛም እንደዛ ብላት ነው የወጣችው። የቃል እናት ደግሞ በጣም ነው ያዘነችው። ቆይ አንቺ ግን ተቀመጭ፣ ወይ እንደው ምን አለ እንዳንቺ አይነት እናት ባይኖረኝ፣ አንቺ እናቴ ከአንቺ ባልወለድ ኖሮ አሁን የውድ ጣጣ ውስጥ አልገባም ነበር እያለች ነበር ቃል በውስጡ ማለት ነው። ወይዘሮ ሀረግም ተቀመጭ፣ ማናገርሽ ነገር አለ ተቀመጭ፣ እዚህ እንዳትሄጂ ብላ እንግዲህ ይኸውልሽ እኔ አንቺን አሳድጌሻለሁ፣ መከራዬን በልቼ ነው ያሳደግኩሽ። አባትሽ የዛኔ ልክ እንድትወለድሽ ሽንት ቤት ክተቻት ብሎኝ ነበረ። እኔ ግን አይሆንም ስለሆነ ትቶኝ ሄደው። እንደውም ልጅ አድጋ ትልቅ ሆና ኮረቸባት አያትኝ፣ የዛኔ ሽንት ቤት ክተቻት ያልካት ልጅ እዚህ ደረጃ ደርሳለች ብዬ ላሳየው ነበር የፈለግኩት። አሁን ግን አባትሽ ያለው ነገር ትክክል ነው። አንቺን ማሳደግ ሳይሆን ሽንት ቤት መክተት ነበረ የነበረብኝ። አሁን አባትሽ ልክ እንደሆነ ተረድቻለሁ በማለት እንግዲህ ወይዘሮ ሀረግ በሚያሳዝን ቃልን እየተናገረቻት ነበረ። ቃልም እንግዲህ እባክሽ እናቴ ይቅርታ አድርጊልኝ። ምን ደግሞ አይንሽን በጨው አድርገሽ ይቅርታ ትያለሽ እንዴ? ምን አይነት ልጅ ነሽ? ከመቼ ወዲህ እንደዚህ ክፉ የሆንሽው? እኔ እንዳንቺ አይነት ልጅ የለኝም።
እኔ አንቺን ለማሳደግ ልጅነቴን፣ ብዙ ነገር ነፃነቴን በሙሉ ገብሬ ነው ያሳደግኩሽ። አንቺ ግን እንደጠበቅኳት ልጅ አልሆንሽም። ከእንግዲህ በኋላ እኔ እናት አለኝ ብለሽ ፈልገሽ እንዳትመጪ ብላ እንግዲህ ወይዘሮ ሐረግ ተናግራት ነው። እንደውም እየጠየቀችው ጥያቄ ምንድን ነው ዲኤንኤውን እንዴት ነው የቀየርሽው? ማለት እሺ ሌላውን ዲኤንኤውን እንዴት አድርገሽ ቀየርሽው ብላ እንዴት ነው ያሳመንሻቸው? በማለት እንግዲህ ጥያቄ አቅርባላት ነበረ። ተናገሪ፣ ምንድን ነው የምታፈጪው? ዲኤንኤውን እንዴት ነው የቀየርሽው ስትላት ወይዘሮ ሰላም ስትመጣ ወይኔ በቃ አሁን ተጠራጥረኛል፣ ይህን ነገር እንድናገር ካላደረገች በቃ አለቀልኝ ያለች ቃል በደንብ ጋር ትገኛለች። ወይዘሮ ሰላም ምነግርሽ ነገር አለ፣ ግን ይህን ነገር ደግሞ ቃል የምትፈልገው አይመስለኝም ብላ እንግዲህ ቃል እንዲያይቻት ነበር። ቃልም ፊቷ እባክሽ ታይ ታይ እባክሽ አትናገሪ እያለች እየለመነቻት የልመና አይነት ፊት ውስጥ ተሳይታ የነበረው ለወይዘሮ ሐረግ። ወይዘሮ ሐረግ ለሰላም እውነቱን ትነግራት ይሆን ወይንስ ለልጇ ብላ ትተው ይሆን የሚለውን እንግዲህ በክፍል 32 እናያለን። በክፍል 31 ይህንን ይመስላል ውዶችዬ። በክፍል 32 እስከምንገናኝ ቸር ሰንብቱ።